የአንድ ሀገር እድገት በከተሞቿ የለውጥ ፍጥነት ይለካል። ትላንት ጠባብ የነበሩ መንገዶች ዛሬ ሰፊ የኢኮኖሚ ደም ስሮች ሆነዋል። ትላንት በጨለማ የተዋጡ መንደሮች ዛሬ በፈጠራና በቴክኖሎጂ ብርሃን ደምቀዋል። ከተሞች ሲያድጉ የሰዎች አስተሳሰብ አብሮ ያድጋል። የሥራ ዕድሎች ይፈጠራሉ። የሀገር አቅምም ከፍ ይላል። እያንዳንዱ አዲስ ህንጻ የኢኮኖሚ መነቃቃትን፣ እያንዳንዱ አዲስ ፋብሪካ ደግሞ የሺዎች የኑሮ መሻሻልን ያበስራል። የከተማና መሰረተ ልማት ሚኒስቴር የ2018ን ፈጣን የከተሜነት ጉዞ የዘርፉን አፈጻጸምና ቀጣይ አቅጣጫዎች የገመገመበት የሴክተር ጉባኤ በአርባ ምንጭ ከተማ ተከናውኗል። በአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ የእንኳን ደህና መጣችሁ መልእክት የተከፈተው የሴክተር ጉባኤ የፌዴራል የክልልና የከተማ አስተዳደር ከፍተኛ የሥራ ኃላፊዎችና ባለድርሻ አካላት ተሳትፈውበታል። በሀገራችን የተፈጠረ ያለው ፈጣን ክትመት የዘመኑ ስሉት ከተሞችና ዘላቂ የከተሜነት እድገትና መስተጋብር በአግባቡ ለመምራት የከተማ ልማት ስራችንን አሁን ከደረስንበት የለውጥ ምዕራፍ ሀገራዊ ራዕይ ማዕከል ያደረገ የዜጎች ሁለንተናዊ ተጠቃሚነትና ዘላቂ ብልጽግና እውን ማድረግ የሁሉንም ሴክተሮች ቅንጅትና የመፈጸም አቅም ማጠናከር ወሳኝ የሆነ ምዕራፍ ላይ ደርሰናል። በከተማ ልማት ላይ የሚሰሩ ስራዎች አንድም በሰዎች በዜጎች የአኗኗር ዘዬ ላይ ከፍተኛ ለውጥ ማምጣት ይችላል። የአስተሳሰብ ግንባታን ማዕከል ያደረገ ነው። በሌላ መንገድ የትውልድንም እድገት ስብዕና አጠቃላይ ሁኔታ ታሳቢ ያደረገ ነው። ከፊዚካል ኢንፍራስትራክቸር አኳያ ደግሞ መሬት ላይ የሚታዩ ከመሆናቸው ጋር ተያይዞ እኛ በተለይ ላለፈው 5 ዓመታት ወይንም ደግሞ ከዛ ከ5 ዓመት ውስጥ የተቀዳው የ2018 በጀት ዓመት እቅድ በጣም በተሳካ መንገድ ያጠናቀቅንበት እጅግ ውጤታማ ዘመን ነው ብለን መውሰድ እንችላለን። 2018 ዓመት ለከተማ ልማት ስራ ልዩ ዓመት ነበር ብሎ መውሰድ ይቻላል። ምክንያቱም በከተማ ልማትና በከተሜነት ላይ በአጠቃላይ የመንግስት የስራ ኃላፊዎች፣ ፈጻሚዎች፣ ህብረተሰቡም ጭምር ግንዛቤ እንዲኖረው ስልጠና ተሰጥቶ የተጀመረበት በጀት ዓመት ነው። እንደ ሀገር ኢትዮጵያን እናበለጽጋለን ስንል ለዚያ ምን ያክል መሰረት እንደሆነ እንዲረዳ የተደረገበት ዓመት ስለሆነ በርካታ ስራዎች በሁሉም ባለድርሻዎች ቅንጅት የተሻለ አፈጻጸም ለማስመዝገብ እንዲሰራ ያስቻለ ነበር። በከተማ ገቢ ብንወስድ ከባለፈው በ68% ጨምረናል። ያ ማለት ከተሞች የማልማት አቅማቸው ጨመረ ማለት ነው። ለመሰረተ ልማት፣ ለመንገድ ልማት፣ ለቤት ልማት የሚያወጡት ወጪ ከቨር የማድረግ አቅማቸው ወይም ካፒታል ከቨራቸው እየጨመረ መጣ ማለት ነው። ከዛ ውጪ ልማትን ስንመለከት ይሄ የኮሪደር ልማት፣ የከተማ ማደስ ፕሮጀክቶች በሚገርም ሁኔታ 2018 ላይ ተፈጻሚ ሆነዋል። በ2018 ላይ ከፍተኛ ለውጦች አሉ። በተለይ አገልግሎት አሰጣጥን ለመለወጥ በተለይ ዲጂታይዝ ለማድረግ የተደረጉ ጥረቶች በጣም የተሻሉ ናቸው። ይሄ ማለት ዘንድሮ ላይ የመልካም አገልግሎት የስራዎችን አገልግሎት ለመስጠት ጥረት የሚደረግበት መንገድ በሲስተም በመታገዝ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የመሶብ የአንድ ማዕከል አገልግሎት በ2017 አልነበረም። 2018 ላይ ያመጣናቸው ለውጦች ናቸው። እሱ እንደተጠበቀ ሆኖ የማዘጋጃ ቤታዊ አገልግሎት ስታንዳርድን በመቅረጽ ሁሉ ቦታ ላይ ሲስተም ለጊዜው ላይ ሰራ ይችል ይሆናል። መስራት የማይችልበት ጋር በስታንዳርድ የተቀመጡ የአገልግሎት አሰጣጥ ሂደቶች አሉ። ያንን የአገልግሎት አሰጣጥ በስታንዳርድ መሰረት ወደ 235 ገደማ የሚሆኑ ከተሞች ይህን አገልግሎት እየሰጡ ይገኛሉ። ስማርት ከተማን ከመፍጠር ጋር ተያይዞ እንግዲህ በእነዚህ ኮሪደሮች ላይ በተለይ የሲሲቲቪ ካሜራዎች ተገጥመዋል ማለት ነው። እንዲሁም አሁን ሙሉ በሙሉ በሚባል ደረጃ የአራሻ ስትሪት አድሬሲንግ የምንለው ስራም ሙሉ በሙሉ ዝርጋታ እየተከናወነ ያለው ኦልሞስት የማጠናቀቅና የማስመረቅ ደረጃ ላይ
ደርሷል ማለት ነው። እንዲሁም ዲጂታል ስማርት አገልግሎቶችን ከመስጠት አንጻርም የከተማውን ዘርፍም ወደ መሶብ አንድ ማዕከል የማስገባት ስራዎችን ተጀምረዋል። እነሱ እንግዲህ በስፋት የተወሰኑ አገልግሎቶች ገብተዋል። ስለዚህ እነሱን አጠናክሮ መሄድ ይፈልጋል ማለት ነው። የከተሞች አገልግሎት የምሬት መነሻ ለህብረተሰቡ ላይ በመንግስት አገልግሎት ላይ በከተማ በማዘጋጃ ቤት አገልግሎት ላይ እምነት ያጣ ህብረተሰብ የተፈጠረ የነበረውን ለማሻሻል የዘመነ አገልግሎት ፋይሎችን በዲጂታል የማደራጀት እና ኦንላይንም ኦፍላይንም አገልግሎት ህብረተሰቡ ማግኘት እንዲቻል በተሰራው ስራ በክልላችን 29 ከተሞች ላይ የዘመነ አገልግሎት ለማስጀመር የተሰራበት በጀት ዓመት ነበር። ከዚህ ውስጥ 11ዱ ወደ ሙሉ ትግበራ ገብተው ያገለገሉ ህብረተሰቡም የተገለገለበት ያለ ሲሆን ሌሎቹም ሂደት ላይ ያሉ ናቸው። ስለዚህ በአጠቃላይ 29 ከተሞች ወደ ዘመነ አገልግሎት የገቡበት ከፍተኛ የህብረተሰብ እርካታ መሻሻል ያየንበት በጀት ዓመት ነው የነበረው። በማዘመን ረገድ 80 ከተሞች ስታንዳርድ ወጥቶላቸው እየተገበሩ ነው። እነዚህ ውስጥ ደግሞ 26 ከተሞች ወደ ሙሉ የዲጂታላይዝድ ትግበራ የገቡበት ሁኔታ ነው ያለው። አሁንም ከቅዱ አኳያ ጥሩ የመጣንበት ግን ደግሞ ከፍተኛ ትኩረት የሚፈልግ አሁንም ዜጎቻችን ተገቢውን አገልግሎት በተገቢው ቦታ በተገቢው ሰዓት አግኝቶ ከመሄድ ጋር የሚታዩ ጥረቶች ያሉ ስለሆነ ከተማ በተለይ ማዘጋጃ ቤታዊ አገልግሎት በተቻለ መጠን ለማዘመን ከፍተኛ ጥረት የምናደርግበት ዘመን አመራሮቻችንን በማሰልጠን ባለሙያዎቻችንንም እንዲሁ በተለያየ ስልጠና አቅም በመፍጠር 2019 ላይ በጣም ሰፋፊ የመልካም አስተዳደር ችግሮችን መፍታት የሚያስችሉ የአገልግሎት አሰጣጥ ስርዓታችንን በከፍተኛ ደረጃ እንለውጣለን የሚል አንዱ የትኩረት አቅጣጫ ነው። ከተሞች የፋይናንስ አቅማቸውን የማሳደግ የመሰረተ ልማት ዝርጋታቸውንና የአስተዳደር ወጫቸውን እንዲችሉ የማድረግና የህዝቡ ትልቁ ጥያቄ መሰረተ ልማት ስለሆነ መሰረተ ልማት መመለስ የሚያስችል አቅም ፈጥረዋል ወይ ብለን ነበር የገመገምነው። በዚህም በኩል ከተሞቻችን ከጊዜ ወደ ጊዜ አቅማቸው እያደገ እንደመጣ ገምግመናል። ደቡብ ኢትዮጵያ ክልል 41 የከተማ አስተዳደሮች እና 233 አጠቃላይ ከተሞች ያሉት ክልል ነው። ሌሎች ጥንስስ ከተሞችም ያሉት ክልል ነው። ስለዚህ ሰፊ ስራ የሚፈልግ ሰፊ ሽፋን እያደገ ያለ በከፍተኛ ፍጥነት ከተማነት እየተስፋፋ ካለባቸው ክልሎች አንዱ እንደመሆኑ ልዩ ትኩረት ተሰጥቶ ሲሰራ ቆይቷል። ለዚህም በየጊዜው በየሩብ ዓመቱ ከመሪዎቻቸው ጋር ከከንቲባዎቻቸው ጋር ውይይት እያደረጉ እንዲያቅዱ የተግባቡ እንዲሄዱ በማድረግ የመሰረተ ልማት ሽፋኑን በከፍተኛ ደረጃ ለማሻሻል ስራዎች ተሰርቷል። ከምንም በላይ ህብረተሰቡና መንግስት ተግባብተው አቅደው የሚፈጽሙት ህዝቡ የከተማ ባለቤትነት ላይ ድርሻ እንዳለው እንደ ባለ ድርሻ አስተዋጽኦ እንዲያበረክት ምቹ ፕላትፎርም ምቹ ሁኔታ የተፈጠረበትና በትብብር የተሰራበት በጀት ዓመት ነበር። 2018 የአማራ ክልል ከተሞችና መሰረተ ልማት ቢሮ ስራዎችን በዋነኝነት በሁለት ከፍሎ ነው ሲሰራ የነበረው። አንደኛው መደበኛ ስራዎች ናቸው፣ ሁለተኛው ኢኒሼቲቮች ናቸው። ኢኒሼቲቮቹ አገራዊ ኢኒሼቲቮች አሉ፣ እንዲሁም ክልላዊ ኢኒሼቲቮች አሉ። ከኢኒሼቲቮቹ መካከል አንዱ የኮሪደር ልማት ኢኒሼቲቭ ነው። በ43 ከተሞች የተተገበረ ኢኒሼቲቭ ነው። ኦልሞስት ከ13 ቢሊዮን ብር በላይ ወጪ የተደረገባቸው ከተሞችን ያዘመኑ ያስዋቡ በጣም የለወጡ ፕሮጀክቶች ናቸው። በክልል ደረጃ የምንፈጽመው የአንድ ከተማ አንድ ፕሮጀክት የሚባል ነው። እያንዳንዱ ከተማ ህብረተሰቡን በማስተባበር አንድ ፕሮጀክት መገንባት አለበት። ይሄ 100% በህብረተሰብ ተሳትፎ ብቻ የሚሰራ ነው። በዚህ ውስጥ 235 ከተሞች ናቸው የተሳተፉት። 235 ከተሞች 280 ፕሮጀክቶች አሏቸው።
ከዝቅተኛ ፕሮጀክቶች እስከ ከፍተኛ ፕሮጀክቶች ማለት ነው። ያው በፕሮጀክቶች ስታንዳርድ ማለት ነው። ይሄ 100% ሀብቱ የህብረተሰቡ ነው። የጉልበት፣ የገንዘብ፣ የቁሳቁስ ድጋፍ የተካሄደበት የመንግስት አስተዋጽኦ ከዚህ አንፃር ዲዛይን ማዘጋጀት፣ ቦታ ማዘጋጀት ለፕሮጀክቶቹ ነው የሚሆነው ማለት ነው እና ኒርሊ ከ2.6 ቢሊዮን ብር በላይ ሞቢላይዝድ የተደረገባቸው ፕሮጀክቶች ናቸው። ዘንድሮ ካቀድነው አኳያ ያሳካ ነው ወደ 86 ቢሊዮን ነው ለመሰብሰብ ግብ ጥለን የነበረው። መጨረሻ ላይ ግን አቺቭ ያደረግነው ወደ 115 ቢሊዮን። ይሄ ደግሞ በሚቀረው አንድ ሳምንት ገደማ ውስጥ ሊሻሻል እንደሚችል ምንም ጥርጥር የለውም ማለት ነው። አሁንም ከተሞች የራሳቸውን መሰረተ ልማትና ሌሎች ወጪዎችን በራሳቸው አቅም ለመሸፈን የሚደረገው ጥረት የዛሬ 5 ዓመት ከ25% በታች የነበረ የራሳቸውን ወጪ የሚሸፍኑት ዛሬ ላይ ግን በከፍተኛ ደረጃ አድጓል። እንግዲህ ሀረር ያው እንደሚታወቀው በጣም ታሪካዊ የሆነች ከተማ ናት። ምናልባት ካሁን በፊት በተለይ ከለውጡ በፊት ባለው ጊዜ እንደ ስሟ እንደ ታሪኳ ያደገች ከተማ አልነበረችም። እንግዲህ ባለፉት አመታት ግን በጣም ተጠቃሽ የሆነ ለውጦችን ማስመዝገብ ትላለች። ካለፉት አመታት ለየት ያለ ስራ ሰራን የምንለው ቤዚካሊ አንዱ ከተሞቻችን ትራንስፎርም አድርገዋል። ከተሞቻቸው ራሳቸውን የማልማት እድል አግኝተዋል። ከተሞች በራሳቸው ገቢ መተዳደር ጀምረዋል። ይሄ ትልቅ ለውጥ ነው። ምክንያቱም ከየትኛውም ሀገር ከዚህ በፊት ከሌሎች ሀገሮች በሚገኝ ብድርና እርዳታ ነበር ብዙ ከተሞች የሚንቀሳቀሱት። አሁን ግን ራሳቸውን ችለው በራሳቸው አቅም መንቀሳቀሳቸው ወደፊት አቅማቸውን አጠናክረው እንዲሄዱ የሚያደርግ እድል የተፈጠረበት አመት ነው የነበረው። የ2018 አፈጻጸም በዘርፈ ብዙ ጉዳዮች ላይ በጣም ጥሩ ውጤቶች የተመዘገቡበት ስኬታማ ውጤቶች ያገኘንባቸው ስራዎች አሉ። ከነዚያ ውስጥ እንደ አንኳር እንኳን ለመጥቀስ ያክል ከገቢ አንጻር 52 ቢሊዮን ብር ለመሰብሰብ አቅደን ወደ 46 አሁን ወደ 46 ቢሊዮን ብር መሰብሰብ ችለናል። ገቢ ትኩረት የምናደርግበት ዋነኛው ምክንያት የዜጎቻችንን ህይወት ለመቀየር ተጨማሪ የስራ እድል ለመፍጠር ተጨማሪ የኢንቨስትመንት መስህብ ከተሞቻችን እንዲሆኑ ከማድረግ ጋር ተያይዞ መልሶ ራሱን የከተማ ነዋሪውን አቅም መገንባት በሚችል መንገድና ላይቭሊሁዱን በሚቀይር መንገድ ነው። እሱን እንግዲህ መሰረቱን ቤዙን በጣም ማስፋት እንደሚያስፈልግ የተለያዩ የገቢ ርዕሶችንም እኛም በራሳችን ጥናት እያደረግን በዛ ጥናት መሰረት ለከተሞች የምንደግፍበት ነው የሚሆነው። የከተሞቻችንን ገጽታ በከፍተኛ ደረጃ መቀየር የቻሉ የኮሪደር ስራዎቻችን ተጀምረው ያልተጠናቀቁ እሱን በስፋት ክረምትም ከመምጣቱ ጋር ተያይዞ ሌላ የመልካም አስተዳደር ችግር እንዳይሆን ጥረት ማድረግ እሱን በማጠናቀቅ ሌሎች አዳዲስ ደግሞ በፌዝ ሊከፋፈሉ የሚችሉ የከተማ ልማት ስራዎች የኮሪደር ልማት ስራዎች መሰራት እንዳለባቸው መቼም ቢሆን መቆም እንደሌለበት ህዝባችንን አንዴ ያሳይተናል። ይህንን ያየነውን ደግሞ ስኬሉንም ጥራቱንም ስፋቱንም በማብዛት ጭምር መቀጠል እንዳለብን እሱ ላይ ትኩረት አድርገን ለመስራት ነው ጥረት የምናደርገው። አንዱ የከተሞች ኤስቴቲክ ቫልዩን የመጨመር ጉዳይ ውብ እንዲሆኑ አንዳንዶቹ የሚገልጹበት አገላለጽ አለ። ስህተት የሆነ አገላለጽ ይሄ ማብለጭለጭ ምናምን ብሎ የመግለጽ ያማረን ከተማ የሚጠላ የለም። የተዋበን ከተማ የሚጠላ የለም። የቆሸሸን ከተማ የተጎሳቆለን ከተማ ብዙ ሰው ይጠላል። እነዛን የተቀየሩት እና ይሄ ደግሞ ቱሪስቱን በከፍተኛ ደረጃ መሳብ ብቻ ሳይሆን ቆይታውንም ጨምሮታል። ፕላስ ደግሞ በአማራ ክልል ከተሞች የሚካሄዱ ሃይማኖታዊ፣ ባህላዊ ፌስቲቫሎች አሉ። እነዚህ በጣም በርካታ ቱሪስት ስበዋል። ይሄ አጋጣሚ ደግሞ የኮሪደር ልማት የበለጠ ከፍ አድርጎታል። አብዛኛው የኮሪደር ስራዎቻችን ከጀጎል ተነስቶ ነው እየሰፋ ከተሞቻችንን ሙሉ እያዳረሰ የሄደው። ወደ 22 ኪሎ ሜትር አካባቢ የሚያህል ነው ሙሉ በሙሉ ውስጥ ለውስጥ ያሉ መንገዶች ወደ 15.3 ኪሎ ሜትር ያህል
የተለያዩ ሴግመንቶች የተለያዩ አካባቢዎች ላይ ኮሪደሮችን የመስራት ስራዎች ተሰርተዋል። ለዚህም እንግዲህ ሀረርን ሙሉ በሙሉ በሚባል ደረጃ ለውጠዋል። ስለዚህ ሰው ነፃ ሆኖ የሚንቀሳቀስበት እግረኞችም ያለምንም ስጋት የመኪና አደጋ ይደርስብኛል ብለው ሳይሰጉ በእግረኛ መንገዶች ላይ ወክ የሚያደርጉበት ከተማ መፍጠር ተችሏል ማለት ነው። ስለዚህ ሀረር ላይ በተለይ በኮሪደር ልማቱ በ2018 ዓመተ ምህረት በጣም የስኬት አመት ነበር ብለን ማንሳት እንችላለን። በኮሪደር ልማት ስራ ከ20 በላይ ከተሞች የተሳተፉ ይገኛሉ። 14 ከተሞች ስታንዳርዱን በጠበቀ ሲገነቡ ቆይተዋል። ከዚህ ደግሞ 3ቱ የክልላችን ሪጂዮፖሊስ ከተሞች አርባ ምንጭ፣ ወላይታ ሶዶና ዲላ ከተሞች በጣም በተሻለ በተቀናጀ ኮሪደር ልማት የወንዝ ዳርቻ ልማትንና አያይዘው ሌሎችን ለህዝብ የሚያስፈልጉ አስፈላጊ ናቸው ተብለው የሚታመኑ መሰረተ ልማቶችን ሲገነቡ ቆይተዋል። ሁሉም ከተሞች በፕላን የሚመሩ ከተሞች እንዲሆኑ ተደርጓል። በፕላን ተግባራ ሂደትም የሚስተዋሉ ግድፈቶችን፣ ውስንነቶችን ፕላንን ኦዲት በማድረግ የለየን መምራት የቻልንበት አመት ነበር ብለን ማንሳት እንችላለን። ቀደም ሲል የኛ ከተሞች የደቀቁ ያረጁ፣ መንገዳቸው ጠባብ፣ መተላለፊያ የሌላቸው የቆሸሹ የነበረበት ሁኔታዎች የነበሩበት ወቅት ነበር። ከገጠር ወደ ከተማ ሲመጣ መድኃኒት ሊሸምት መጥቶ ጉንፋን ሸምቶ ነው የሚወጣው። አሁን ዛሬ ጊዜ ግን ያ ተቀይሮ ከተማ ሲመጣ ውጣ ውጣ የማያስብል የሚያጓጓ ማረፊያ ያለው ሁሉን አካታች ሁኔታዎች ተፈጥሮ ከተሞች በጣም በጥሩ ጎዳና ላይ ከደቀቀ የህንፃ ግንባታ አሮጌ ቤቶች ወደ ዘመናዊ ህንፃዎች ተቀይረው ጥሩ የተስፋ የሚሰጥ ለሀገሪቱ እድገት አቅጣጫ አመላካችና ለስኬቱ አስተዋጽኦ ትልቅ አስተዋጽኦ በማድረግ ላይ እንገኛለን። ለምሳሌ ወደ ጃፓን ብንሄድ እነ ሂሮሺማ ላይ እነ ቶኪዮ ላይ አርባን ሪኒዋል የሚሉት አለ ፕሮጀክቶች አሉ። ልክ እንደ አድዋ 00 ያደርጋል። ያን ቦታ ለመስራት 3 ዓመታት በላይ ይወስዳሉ። እኛ ጋር ግን ስንመለከት ከ5 ዓመት ባነሰ ጊዜ ውስጥ የፕሮጀክት አመራራችን ፕላስ ደግሞ የከተማ ስራ አመራር ፊሎሶፊው ተቀይሯል፣ ሽፍት አድርጓል። ፍልስፍናው እንደ ድሮው የሚቆይ ሳይሆን በየጊዜው የሚሰራ ነው የሚል ፍልስፍና ላይ ስለደረስን ጥሩ ተራምዶ ነው ያለን። እንደ ሚኒስትሪ መስሪያ ቤት እንደ ፖሊሲ ጥናትና ምርምር ስራ አስፈጻሚ በእኛ ስራ ክፍልም ሪሰርች እያደረግን ወደፊት ቪዚቢሊቲ አናሊሲስ እየሰራን የአዋጭነት ጥናት እየሰራን ከዚህ በፊት የነበረብንን ስብራት ድክመት እያሻሻልን እንሄዳለን። ነገር ግን የ2018 አፈጻጸማችን ይበል የሚያስብል ነው። ይህ ዓመት ልዩ የሚያደርገው አገራችን ኢትዮጵያ ሰላምና ዲሞክራሲያዊ ምርጫ አካሄዳ በሰላም ተጠናቆ ዜጎች የሚፈልጉትን ፓርቲ የመረጡበት ዓመት ነው። ሁለተኛ ደግሞ ለኛ ለተቋማችን የተቋማችን ፖሊሲ በተለይም የከተማ ልማት ፖሊሲ እና የኮንስትራክሽን ፖሊሲ በጸደቀበት ማግስት በመሆኑ የዘንድሮው የ2018 አፈጻጸም በጣም ደስ የሚልና እንደው ለኛ በተለይ ለተቋሙ የሚያረካ ለነገውም ለ2019 መልካም እድል የፈጠረ ነው ብለን እንወስዳለን። በኢትዮጵያ ደረጃ ናሽናል የከተማ ልማት ፖሊሲ ትርጉም ባለው መልኩ ራሱን ችሎ ለመጀመሪያ ጊዜ የወጣው በ1995 እና 97 አካባቢ ነው ኢምፕሊመንት መደረግ የተጀመረው። በዛው ፖሊሲ ነው እስካሁን ድረስ ስንሰራ የነበረው። ውስጥ የነበረው የፖሊሲ ይዘት አሁን ዓለም ከምትፈልግበት ፍላጎት እንደገና ደግሞ ሀገራችን አሁን ኢትዮጵያ ካለችበት የተፋጠነ እድገት አንጻርና ከዜጎች የከተማ ነዋሪ ዜጎች ፍላጎት አንጻር ያልመለሳቸው ጥያቄዎች ስለነበሩ አዲስ ፖሊሲ ጥናትን መሰረት አድርገን ሰርቬይ በሁሉም ከተማ ማለት ይቻላል ወደ 235 ከተሞች አካባቢ አሉን። ከዚህ ውስጥ ኦልሞስት ከ70% በላይ ከተሞችን ያማከለ ዳታ ሰርቬይ ተሰርቷል። ከዛ በመቀጠል እንደገና ደግሞ የውጭ ኢንዲፔንደንት ዲው ዲሊጀንት የሚላቸው ወይም ደግሞ ገለልተኛ ጥናቶች እንዲጠኑ አድርገን ከዛ ኒው አዲስ የፖሊሲ ሰነድ እንደሚያስፈልግ አረጋገጥን እንደ ሚኒስትሪ። ይሄ የፖሊሲ ሰነድ ምንድነው? በዋናነት የከተሞችን ችግር ያጠነጠነ መጀመሪያ ፖሊሲ ፕሮብሌም ስቴትመንት የምንለው፣ ከዛ በኋላ ከዚህ ችግር በመነሳት 8 የፖሊሲ ጉዳዮችን
ይዞ ወጥቷል ማለት ነው። 8ቱ የፖሊሲ ጉዳዮች የየራሳቸው አቅጣጫ ያላቸው። ከተሞች እየሰሩ ያሉት ትግበራ ከፖሊሲው ቀድሞ ሲመጡ ፖሊሲው ደግሞ ያንን ግብዓት አድርጎ ዛሬ ጉልበት ሆኖ ትልቅ ተስፋ አድርጎ 8 ዋና ዋና ግቦችን ይዞ መምጣቱ ጥሩ ተስፋ እንደሆነ ከተሞቻችን የበለጠ ጉልበት እንደሚሆናቸው ያየንበት ሁኔታ ነው ያለው። የኮሪደር ልማት እንግዲህ እንዳያችሁት አሁን ከተሞች ኦን አድርገውታል፣ ወስደውታል፣ የራሳቸው አድርገውታል። ቀደም ሲል ሲጀመር አዲስ አበባ ላይ እንዳያችሁት በጣም ችግር ነበር፣ ሌሎችም አካባቢዎች ትንሽ ችግሮች ነበሩ። አሁን ግን ሰው ምን ያህል ጠቀሜታ እንዳለው አንደኛ አሁን ላለው ጄኔሬሽን ልማትን የሚያመጣ ቱሪዝምን የሚያስፋፋ ከቱሪዝም የሚገኘውን ገቢ የሚያሳድግ መሆኑ ሰው ተረድቶታል። ሁለተኛ ደግሞ ለወጣቱና ለሚመጣው ጄኔሬሽን ደግሞ እዳን ሳይሆን ተስፋን የምናወርስበት ጥሩ ከተማ የምናስተላልፍበት በመሆኑ ዘላቂነቱ የበለጠ እንዲጎል አድርጎታል። ስለዚህ አሁን እኛ ብናቆመውም መንግስት ቢተው እንኳን ከተሞች አይተውትም። ከተሞች ቢተውት ህዝቡ አይተውም። የኔ ሰፈር መንገድ ሳይሰራ የኔ ሰፈር ሳይለማ የኛ ሰፈር እንዴት እንደዚህ ሆነ ይቀራል በሚል አሁን ህዝቡ ትልቅ ፍላጎት ስላለ ቀጣይነቱ ካሁን በኋላ አስተማማኝ ነው የሚል ግምገማ ነው ያለው። መሰረተ ልማቶችን ስንሰራ ወሰን ማስከበር ተግዳሮት ነበር፣ ካሳ ተግዳሮት ነበር። አሁን እሱ ትልቅ አጀንዳ አይደለም ለህዝባችን። ልማቱ የጋራችን ነው፣ የኛ ድርሻም ያስፈልጋል በሚል መግባባት ስለተፈጠረ በእንዲህ አይነት የከተማ እድገት ልማት ሲታነቅ የነበረው በከፍተኛ ደረጃ ተፈቷል፣ ተቀርፏል። ህግ ለማስከበር ተራር ለማስጠበቅ ከንቲባዎቻችን፣ ከተማ አስተዳደሮቻችን አቋም ሲወስዱ ህብረተሰቡ ተባባሪ ሆኖ ከፍተኛ መሻሻል ታይቷል። በቀጣይም በልዩ ትኩረት መስራት ብዙ የባከነ ሀብት አለን በከተሞች መሰብሰብ የሚገባው። ካዳስተር የመሬት መረጃ የስርዓት መስራት የቻሉ መለወጥ የቻሉ ከተሞች አሉ፣ አካባቢዎች አሉ። አሁንም ደግሞ ከዚህ በላይ መሄድ እንደሚጠበቅብንና ሌሎች በዚህ ደረጃ ያልመጡ አካባቢዎችን 100% ደረጃ ማምጣት በሚያስችል መንገድ በሚቀጥለው 2019 በጀት ዓመት ስራ እንሰራለን ብለን ከሱም አኳያ አይተናል። ቤት ልማት ኢኒሼቲቭ በሁለት መንገድ የሚሰራ ነው። አንደኛው ቤት በከተሞች በዋና ዋና ከተሞች ያለውን የቤት እጥረት መቅረፍ ነው። እዚህ ደግሞ ባለፉት 5 ዓመታት ለማህበራት ያስተላለፍነው ቦታዎች አሉ። እነሱ በፍጥነት እንዲለሙ ማድረግ ላይ አትኩረን በዚህ ዓመት ሰርተናል። ከ143,000 ፓርሰሎች 72,000 ቤቶች የተገነቡባቸው ናቸው። እንደገና ደግሞ የመንግስት ቤቶችን መመዝገብና ማዘመን ስራም እንደዚሁ ከ60,000 ቤቶች መመዝገብና ማዘመን ስራዎች ተሰርተዋል። ከሰው ተኮር ጋር ተያይዞ ግን በጣም ለየት የሚያደርገው ሀረር ላይ የቀበሌ የመንግስት የቀበሌ ቤቶች የኪራይ ቤቶች ይዞታዎች ካሁን በፊት ባለ ይዞታ ያልነበሩ ግለሰቦችን አሁን ይዞታ መሬት የመስጠት ስራዎች በስፋት ሰርተዋል ማለት ነው። ስለዚህ ከኮሪደር ልማቱ ጋር ተያይዞ የሚነሳ ሰው በአጠቃላይ መብት እንዲፈጠርለት በማድረግና የይዞታ ባለቤት የማድረግ ስራዎችን በስፋት ሲሰራ ቆይቷል። ሃውሲንግ ፖሊሲ አዘጋጅተናል። ያንን መሰረት አድርገን የተለያዩ አማራጮችን በመጠቀም በተለይ የመኖሪያ ቤት አክሰስን ማስፋት ፕሮቪዥን ሰፕላይ ሳይዱን በከፍተኛ ደረጃ ማስፋት፣ ይሄ ደግሞ በመንግስት አካል ብቻ ሳይሆን በሌሎች የፕራይቬት ሴክተሩ እንደገና ደግሞ የኮንስትራክሽን ኢንዱስትሪን በቴክኖሎጂ በመደገፍም ጭምር ሁሉም አካባቢዎች፣ ሁሉም ከተሞች፣ ሁሉም የክልል የስራ ኃላፊዎች በተለይ ዘርፉን እንደምንመራ አካል ቤት መሰረታዊ ፍላጎት እንደመሆኑ መጠን ሁሉም በስፋት ማቅረብ የሚችልበትን ብዙ ዝርዝር ስትራቴጂዎች አሉ። ያንን በ2019 በጀት ዓመት ሪያላይዝ ለማድረግ ከፍተኛ ጥረት ማድረግ እንዳለብን በጋራ ስራዎቻችን ላይ መግባባት ችለናል ከክልሎች ጋር። የገጠር የኮሪደር ልማት ብለው ክቡር ጠቅላይ ሚኒስትራችን የጀመሩት ስራ ተጠናክሮ መቀጠል እንዳለበት፣ ከተማ የመኖሪያ ቦታ ብቻ ሳይሆን የመስሪያ ቦታም ስለሆነ ዜጎቻችን አምራች መሆን እንዲችሉ በፈጠራም በቴክኖሎጂም በግብርናም ኢቭን የሌማት ትሩፋት አንዱ ትልቁ ማሳያ ሊሆን የሚችል የከተማ ግብርና ጋር ትኩረት አድርገን መስራት እንዳለብን ተነጋግረናል። ከተሞች ቀደም ሲል ድሮ በነበረው አሰራር
የገጠሩ ጥገኛ ነበር በምግብ ራስን መቻል ማለት ነው። በአሁኑ ሰዓት ግን በከተሞቻችን በጣም ብዙ በሚባሉ ደረጃ ሼዶች በተለያዩ ስራ ዘርፎች በግብርናው፣ በከብት እርባታው፣ በዶሮ እርባታ፣ በአሳማ እርባታ፣ ንቦች ማርባት በመሳሰሉ ጉዳዮች ላይ ሰፊው ማህበረሰብ በስራው ላይ ተሳታፊ ሆነው ከስራው ውጤታማ ሆነው በቂ የስራ እድል አግኝተው ከተሞች በምግብ ራሳቸውን ችለው ከራሳቸው አልፎ ለገበያ የሚያቀርቡበት ሁኔታ ምቹ መደላደሎች እየተፈጠሩ ያሉበት ሁኔታ ነው። ኮንስትራክሽን ኢንዱስትሪው ለሀገራችን ትልቅ እድል በተለይም የስራ እድል በመፍጠር ትልቅ ድርሻ ያለው ነው። ተቋራጮቻችን፣ አማካሪዎቻችን እንዲነቃቁ ያደረግንበት ቀጣይ የሀገራችን ኢንዱስትሪ የኮንስትራክሽን ኢንዱስትሪ እንዲዘምን እንዲያደርጉ የሰራንበት አመት ነበር። በዚህም በኩል ጥሩ ስራ የሰራንበት ነው የነበረው። ሌላውና ዋናው ደግሞ የህዝባችን የመንገድ ጥያቄ ነው። እንግዲህ በሀገራችን በስፋት ያለው ይሄ የመንገድ ጥያቄ በሁሉም ክልሎቻችን በሁሉም ከተሞቻችን የሚነሳ ችግር ነው። እሱን ለመፍታትም ችግሮችን ቅደም ተከተል ሰጥተን የከተሞቻችን ችግር ለመፍታት የሄድንበት ርቀት በጣም ጥሩ እንደነበር ነው የገመገምነው። አብዛኛው ፕሮጀክቱ ይጓተቱ ነበር። ባለፉት 5 ዓመታት በተለይ ግን የሚጓተት ፕሮጀክት አይኖርም። በተለይ ከእያንዳንዱን ፕሮጀክቶች በክቡር ፕሬዚዳንታችን ክትትል ይደረግባቸዋል። በየጊዜው ክትትል ይደረጋል፣ ግምገማዎች ይደረጋሉ ማለት ነው። አሁን አብዛኛው የሚጀምሩ ስራዎች በተያዘላቸው ጊዜ ገደብ የማጠናቀቁ ሁኔታ በተሻለ ሁኔታ እየተፈጸመ ነው ያለው። መልካም አፈጻጸም ሲኖር ተግዳሮትም ይኖራል፣ ቻሌንጆች ይኖራሉ። እነዛን ቻሌንጆች ማህበረሰቡን ጠቃሜታና ጉዳቱን ነግሮ ካሳመኑ ህብረተሰቡ በጎ ነው፣ ይቀበላል፣ ያምናል። ራሱ ደጅ ቆሞ የመጠበቅ ተስፋ ያየንበት ሁኔታ ነው። ዋናው የዚህ የሴክተር ጉባኤ ትልቁ ዓላማ አንዱ ከሌላው እንዲማር ማድረግ ነው። እንዲሁም ያሉ የመጡ አመራሮቻችን እርስ በርሳቸው መረጃ የሚለዋወጡበት አንዱ ከሌላው የሚማርበት እድል የፈጠረ ስለሆነ በቀጣዩ ለ2019 ዓ.ም ትልቅ መሰረት የጣለ ነው። ከተሞች የጉስቁልና ማዕከል ሳይሆን የብልጽግና ማዕከል መሆናቸውን አይቀሬ መሆኑን የተመላከተበት ሁኔታ ነው ያለው። እኛም እንደ ክልል ምን ሰርተናል ሚለውን ያወቅንበት፣ ምን ይቀረናል ሚለውን የተረዳንበት፣ ሌሎቹ ምን ሰሩ ምን ይቀራቸዋል ሚለውን የተረዳንበትና ከሌሎች በቂ ትምህርት ከሌሎች ሀገራችን ከተሞች ከሌሎች ሀገራችን ክልሎች ትምህርት ይወሰድንበት ከጥንካሬም ከድክመትም ትምህርት ይወሰድንበት ሁኔታ ነው ያለው። የ2018 በጀት ዓመት ሪፖርት ስንገመግም ውጤታማ የሆኑ ስራዎች እጅግ የሚያበረታቱ ከመሆናቸው ጋር ተያይዞ ቀድሞ ደግሞ ለ2019ም እንዲሁ የኛን የ2018 በጀት ዓመት በመገምገም ለቀጣይ ደግሞ ትኩረት ሊደረግባቸው የሚገቡ ስራዎች ብለን ደግሞ አቅደን ከክልሎች ጋር የጋራ የስምምነት መድረክ ወይንም ደግሞ ፕላትፎርም አዘጋጅተናል፣ ተፈራርመናል። እቅዶቻችንን በዛ መንገድ ደግሞ የክትትልና የድጋፍ ስርዓት የሚቀጥል ይሆናል። ለሁሉም የክልል ከተማ ልማት መዋቅሮች ኢንተርፌስ ተፈራርመዋል። ሚኒስትሮቹ አይታችሁ ከሆነ ያ ኢንተርፌስ ሚኒንግ አለው። ከዚህ አፈጻጸም የበለጠ መድረስ አለብን። ወደ 5 ስትራቴጂክ ግቦች ቀርበዋል። እነዚህ 5 ስትራቴጂክ ግቦች በኢትዮጵያ ደረጃ በሁሉም ከተሞች ወጥ በሆነ መልኩ ኢምፕሊመንት ይደረጋሉ። አይ ቲንክ ለመጪው ዓመት በዚሁ መልኩ ጉባኤ ስለሚኖረን ያኔ አንድ ላይ የምናየው ይሆናል። ለከተማ ስራ አመራር፣ ለከተማ ከንቲባዎች፣ ለክልል ከተማ መዋቅር ኃላፊዎች ይሄንን ወስደን አንድ ላይ የተባበርን ሰርተን ሀገራችንን እንለውጥ የሚል መልእክት አስተላልፋለሁ።